ሰላም እንዴት አመሻችሁ ውድ ስለ አርሰናል ዩቲዩብ ቻናል ተከታታዮቻችን እንዲሁም አድማጮቻችን እንዴት ቆያችሁን? ዛሬ የሰኞ ምሽት ላይ እንገኛለን። እንደተለመደው ምሽት 4 ሰዓት ላይ ሁሌም በዚህ ሰዓት በስለ አርሰናል ቀኑን ሙሉ ስለ አርሰናል ሲዘዋወሩ የነበሩ መረጃዎችን የምናደርስበት ሰዓት ላይ ተገኝተናል። ትላንት ኖርዌይ ብራዚልን 2-1 በማሸነፍ በኤርሊንግ ብራውት ሃላንድ 2 ጎሎች እና እንዲሁም ብራዚል የማስተዛዘኛውን ጎል በፔናልቲ በኔማር ጁኒየር አስቆጥራ 2-1 ብራዚልን አሸንፋ ኖርዌይ ወደ ቀጣዩ ዙር አልፋለች። እንዲሁም እንግሊዝ የአዘጋጇን ሀገር ሜክሲኮ በጁድ ቤሊንጋም 2 ጎሎች እና በሃሪኬን 1 ጎል ታግዛ 3-2 አሸንፋ ወደ ቀጣዩ ዙር ማለፍ ችላለች። በትላንቱ ጨዋታ ካርሎ አንቸሎቲ የብራዚል ብሔራዊ ቡድን አሰልጣኝ ኖርዌይን ማሸነፍ ለምን እንደከበዳቸው ሲናገር ኖርዌይ ተጭኖ መጫወት በጣም ከባድ ነበር። ምክንያቱም ከኋላ ክፍላቸው በመከላከሉ ረገድ ጥሩ የሚባሉ ተጫዋቾች በተጨማሪ ሙሉ ሜዳ ላይ የሚፈጥሩት የጨዋታ እንቅስቃሴ በሙሉ በማርቲን ኦዲጋርድ የፈጠራ ችሎታ ላይ የተመረኮዘ ስለነበር እነሱን መግታት አስቸጋሪ ሆኖብን ነበር ሲል ስለ ኖርዌይ ብሔራዊ ቡድን አስቸጋሪነት እና እንዲሁም ስለ ማርቲን ኦዲጋርድ ኳሊቲ ተናግሯል ካርሎ አንቸሎቲ። ከሱም በተጨማሪ ቪኒሲየስ ጁኒየር ስለ ማርቲን ኦዲጋርድ ያለው የሰጠው አስተያየት አለ። በሱ ምክንያት ፕሬስ ማድረግ አልቻልንም ነበር፣ ሁሌም እንደሚያደርገው ጨዋታውን በደንብ ተቆጣጥሮት ነበር ሲል ስለ ማርቲን ኦዲጋርድ ያለውን አድናቆት ገልጿል። ቪኒሲየስ ጁኒየር፣ ብሩኖ ጊማሬሽ እንዲሁ ኦዲጋርድ በጣም ድንቅ ተጫዋች ነው፣ ከኳስ ጋር ምርጥ ነው፣ ጫና የሚባል ነገር አይሰማውም፣ ሊንካፕ አጫወቱ የተለየ ነው፣ በአጠቃላይ በጣም ይመቸኛል ሲል ለማርቲን ኦዲጋርድ ያለውን አድናቆት ሰጥቷል። ምናልባትም በቀጣይ ወደ ክለባችን የሚመጣ ከሆነ ይህ ብራዚላዊ ተጫዋች ብሩኖ ጊማሬሽ አብረው የሚጫወቱበት ሰፋ ያለ እድል እንዳለ ነው። ካርሎ አንቸሎቲ ቀጥሎም ስለ ማርቲን ኦዲጋርድ የተናገረው ነገር አለ። በእግር ኳስ ውስጥ ያሉት ማርቲን ኦዲጋርድ ምን ያህል ጥሩ እንደሆነ ያውቃሉ ሲል ስለ ማርቲን ኦዲጋርድ ያለውን አስተያየት ካርሎ አንቸሎቲ ተናግሯል። ፕሬስ በማድረግ በኦዲጋርድ ምክንያት በጣም ከባድ ነበር ሲል ተናግሯል ማለት ነው። ስለ ክለባችን አምበል ማርቲን ኦዲጋርድ ስለ ማርቲን ኦዲጋርድ ወደ ቱርክ ጋላታሳራይ የሚያደርገው ዝውውር እየተጠናቀቀ ነው የሚባል አንዳንድ ወሬዎች እየተሰሙ ነበር ከቱርክ እና ስለዛ ጎል ዶት ኮም ዛሬ ባስነበበው ዘገባ መሰረት የአርሰናል ምንጮች ማርቲን ኦዲጋርድ በዚህ ክረምት ወደ ጋላታ ሰራይ እንደማይዘዋወር የሚያገኙትን ዘገባዎች ውድቅ አድርገዋል። የመድፈኞቹ ካፕቴን ለአርሰናል ሙሉ በሙሉ ቁርጠኛ ሲሆን ከቱርክ ሻምፒዮኖች ጋር ስምምነት መደረጉ ፍጹም የተሳሳተ ተብሎ ተገልጿል። ኦዲጋርድ ለአርሰናል ዋንጫ መከላከያ ከመመለሱ በፊት በኖርዌይ ዓለም ዋንጫ ዘመቻ ላይ ትኩረት አድርጓል ሲል ጎል ዶት ኮም አስነብቧል። ማርቲን ኦዲጋርድን በበኩሉ ከጨዋታው በኋላ ስለ ዝውውሩ የሰጠው አስተያየት አለ። አሁን እኔ የአርሰናል ተጫዋች ነኝ። እስካሁን በእኔና በክለቤ መካከል ምንም የተፈጠረ ነገር የለም። ስለዚህ ሙሉ ትኩረቴን በዚህ ታላቅ ክለብ ላይ ብቻ ነው የማደርገው። በእርግጥ በዚህ ታላቅ ክለብ ውስጥ ለረጅም ዓመታት መቆየት እፈልጋለሁ። ይህ ክለብ ለእኔ ሁሉ ነገሬ ነው። አርሰናል ብዙ ነገር ሰጥቶኛል። እናም እዚህ በቆየሁባቸው ዓመታት በህይወቴ ብዙ ልምድ እና መልካም ነገሮችን አግኝቻለሁ። ስላገኘሁት ሁሉም ነገር ክለቡን አመሰግናለሁ። ነገር ግን በእግር ኳስ ውስጥ ሁኔታዎች ሊለወጡ ይችላሉ። እነዚህን ሁኔታዎች ሲፈጠሩ ማክበርና ሙያዊ በሆነ መንገድ ሁሉንም ሁኔታዎች መፍታት ያስፈልጋል ሲል ስለ ዝውውሩ ያለውን አስተያየት ሰጥቷል። ማርቲን ኦዲጋርድ ቀጥሎም ስለ ክለብ አጋሩ እና ትላንት 2 ጎል ብራዚል ላይ ስላስቆጠረው ኖርዌያዊው ኤርሊንግ ብሮት ሃላንድ የሰጠው አስተያየት አለ። ኤርሊንግ አደገኛ አጥቂ ነው። ሁሉም ሰው ይህንን ያውቃል። እሱ በዓለም ላይ ትኩረት የሚሰጠውና ካሉት ምርጥ ተጫዋች አንዱ ነው። ግን ምናልባት እሱን እንዴት ማቆም እንዳለብን የምናውቀው እኛ አርሰናሎች ብቻ ነን። ለሌሎች ቡድኖች ትንሽ የበለጠ ይቸገራሉ ሲል ቀልድ ያዘለበት አስተያየት ሰጥቷል። በሌላ ዜና ደግሞ ማርቲኔሊ ከፕሪሚየር ሊግ ውጭ ካሉ ክለቦች የዝውውር ጥያቄ እንደቀረበለት ተገልጿል። ተጫዋቹ በቀጣይ እርምጃው ምን እንደሚሆን በቅርቡ ይወስናል ተብሎ ይጠበቃል ሲል ተዘግቧል ማለት ነው። ጋብሪኤል ማርቲኔሊ ስለ ዝውውር ስለዚህም የሰጠው መልስ አለ። ስለ አርሰናል ወደፊት ቆይተው ከ7 ዓመታት በፊት እዚህ ደርሻለሁ እና ሊጉን ማሸነፍ ሁልጊዜ ከታላላቅ ህልሞቼ አንዱ ነው። ለአርሰናል መጫወት ትልቅ ነገር ነው። ይህ ክለብ ለእኔ ሁሉም ነገር ማለት ነው። እኔ ብሆን ኖሮ የቀረውን የሙያ
ዘመኔን እዚህ አሳልፋለሁ። ታላላቅ ነገሮችን ማሳካት፣ ተጨማሪ ዋንጫዎችን ማሸነፍ እና ከዚህ አስደናቂ ክለብ የቡድን አጋሮችና አስደናቂ ደጋፊዎች ጋር የማይረሱ ትዝታዎችን መስራት እፈልጋለሁ ሲል አስተያየቱን ሰጥቷል ጋብርኤል ማርቲኔሊ። በተጨማሪም እኔ አሁንም የአርሰናል ተጫዋች ስለሆንኩኝ የት እንደምሄድ አትጠይቁኝ። ሙሉ ትኩረቴን በዓለም ዋንጫው ላይ ብቻ ነበር። ስለሚወሩት ወሬዎች ምንም የማውቀው ነገር የለም። የሚቀየር ነገር ካለም ሁሉም በትክክለኛው ሰዓት ይሆናል። የወደፊቱን ጊዜ ራሱ ይፈተዋል ሲል ጋብርኤል ማርቲኔሊ አስተያየቱን ሰጥቷል ማለት ነው። በሌላ ዜና ደግሞ ግራይም ቤሊ ትላንት ይዞት በወጣው መረጃ ነው። ይሄ እንኳን ምን ያክል ታማኝነት አለው የሚል ጥርጣሬ አለኝ። ነገር ግን አርሰናል በዚህ ክረምት የዌስትሃሙን ተከላካይ አሮን ዋን ቢሳካ ለማስፈረም እያሰበ ነው የሚል መረጃ ይዞ ወጥቷል። ክለባችን በቀይ መስመር ተከላካይ ቦታ ላይ ቤን ዋይት የሚወጣበት ሰፋ ያለ እድል ስላለ ተጫዋች እየፈለገ ነው የሚገኘው። ነገር ግን ግራይም ቤሊ ክለባችን አሮን ዋሚ ቢሳካን ከሊጉ የወረደውን አምና ዌስትሃም ዩናይትድ ማስፈረም እንደሚፈልግ ጠቁሟል። ነገር ግን ይሄ ታማኝነት አለው ብዬ አላስብም እና እስኪ የምናየው ይሆናል። በሌላ ዜና ደግሞ ትላንት በወጡ መረጃዎች ሪያል ማድሪድ በክረምቱ ቪኒሲየስ ጁኒየር ጋር ለመለያየት ግፊት እያደረጉ ሲሆን ወደ ሌላ ቦታ ለመዘዋወር እንዲረዳው የዝውውር ክፍያው ድርሻ እስከ መስጠት ድረስ ተዘጋጅተዋል። የክለቡ የክንፍ አጥቂውን መውጣት እንዲያስብ ለማበረታታት በንቃት እየፈለገ ነው ሲል ራሞን አልቫሬዝ ዲ ሞን ዘግቧል። እኔ በዚህ ዝውውር ጉዳይ ቪኒሲየስ ጁኒየር ከሪያል ማድሪድ የሚወጣበት ምክንያት በምንም ታምር እየታየኝ አይደለም። ነገር ግን ከስፔን የሚወጡ መረጃዎች እንደዚህ እየዘገቡ ነው። ፋብሪዚዮ ሮማኖም ስለዚህ ዘገባ ይዞት የወጣው መረጃ አለ። ሪያል ማድሪድ ቪኒሲየስ ጁኒየር ኮንትራት ስለማደስ ፈጣን ውሳኔ እንዲሰጠው እየጠየቀ ነው። ወይ እሱ ይቆያል ወይ አይቆይም የሚለውን እንዲያሳውቃቸው ይፈልጋሉ። ይህ አሁን ለሁለቱም ወገኖች የሚያስማማ ጉዳይ ይሆናል ሲል ፋብሪዚዮ ሮማኖ ዘግቧል። ቪኒሲየስ ጁኒየር አሁን ላይ ኮንትራት ከሪያል ማድሪድ ጋር ለመፈረም ስምምነት ላይ አልደረሰም። በደሞዝ እንዲሁም በአንዳንድ ነገሮች ምክንያት ቪኒሲየስ ጁኒየር ከሪያል ማድሪድ ጋር ያልተስማማበት ሁኔታ አለ። ክለባችን ባለፉት ሳምንታት ከዚህ ተጫዋች ጋር ታማኝነት ባይኖረውም የእሱ ወኪል ወጦ ከአርሰናል የመጣ ምንም አይነት ጥያቄ እንደሌለ ግልጽ አድርጎ ቢናገርም ነገር ግን ክለባችን ከተጫዋቹ ጋር በተለይ በግራ ክንፍ መስመር ላይ ተጫዋች መፈለጋችንን ተከትሎ አሁን ላይ ሊያንድሮ ትሮሳርድን መሸጣችን የሚታወቅ ነው እና ኦፍኮርስ ሙሉ ለሙሉ አልተጠናቀቅም። ነገር ግን አርሰናል እና ቤሽክታሽ ስለተስማሙ ከተጫዋቹ ጋር ቤሽክታሽ ከተስማማ ወደ ሙሉ ዝውውር የሚሄድበት ሰፋ ያለ እድል አለ እና ቪኒሲየስ ጁኒየር ምናልባት በዝውውር ሁኔታዎች ውስጥ የሚወጣ ከሆነ ከሪያል ማድሪድ መውጣቱ ነገር እንደ አማራጭ የሚታይ ከሆነ ክለባችን አርሰናል ተጫዋቹን ለማስፈረም የሚጥርበት እድል ሊኖር ይችላል። በዛ ቦታ ተጫዋች ስለሚፈልግ ማለት ነው። ቶም ካንተ እንደዘገበው ከሆነ ደግሞ ከዓለም ዋንጫ የሚሰናበት የትኛውም የአርሰናል ተጫዋች ወዲያውኑ የ3 ሳምንት የእረፍት ጊዜውን ይጀምራል። ያ ደግሞ በቅድመ ውድድር ዘመን ዝግጅት ላይ ተጽዕኖ ይኖረዋል። ብዙ የቡድን ተጫዋቾች እንዳለመገኘታቸው ሚኬል አርቴታ ወደ ስፔን እና አየርላንድ በሚያደርገው ጉዞ እንዲሳተፉ ወጣት ተጫዋቾችን ለመጥራት ይነሳሳል። አርሰናል የመክፈቻ የወዳጅነት ጨዋታ ሐምሌ 25 ቀን ከጂሮና የሚያደርጉ ሲሆን በዓለም ዋንጫው ወደ ግማሽ ፍጻሜ የሚሸጋገር የአርሰናል ተጫዋች ካለ ሐምሌ 29 ቀን በአየርላንድ ዋና ከተማ ዱብሊን ከሪያል ቤትስ የሚደረገው ሁለተኛ የቅድመ ውድድር ዘመን ዝግጅት ጨዋታ የሚያመልጣቸው ይሆናል ሲል ዘግቧል ማለት ነው። በሌላ ዜና በአርሰናል እና በሃምቡርግ መካከል በፋቢዮ ቬራ ጉዳይ የሚደረጉ ግንኙነቶች ድርድሮች አሁን ወደ መቋረጥ የደረሱ ይመስላሉ። አርሰናል ሌሎች ክለቦች በክረምቱ የዝውውር መስኮት ወቅት ከ20 በላይ ሚሊዮን ዩሮ ጥያቄ ይዘው እንደሚቀርቡ ተማምነዋል። ሃምቡርግ በበኩላቸው እንደዚህ አይነት ጥያቄ እንደማይቀርብና ተጫዋቹን ከዛ ባነሰ ዋጋ እንደሚያስፈርሙ ተስፋ አድርገዋል። በአሁኑ ሰዓት ለተጫዋቹ መክፈል የሚችሉት የገንዘብ መጠን ከ10 ሚሊዮን ዩሮ አነስ ያለ ነው። ሌሎች ዝውውሮች ለመፈጸም ያላቸው የፋይናንስ አቅም እንዳይጎዳ ሲሉ ከዚህም ከፍ ያለ ጥያቄ ለማቅረብ ፈቃደኛ አይደሉም ሲል ተዘግቧል። ፋቢዮ ቪዬራ ከክለባችን በዚህ የዝውውር መስኮት መውጣቱ ነገር ሰፋ ያለ ይመስላል። ሃምቡርግም ከ10 ሚሊዮን አምና በውሰት በጀርመኑ ሃምቡርግ እንዳሳለፈ የሚታወስ ነው። ነገር ግን ሃምቡርግ እሱን የቋሚ ዝውውር ለማስፈረም ከ10 ሚሊዮን በላይ ማውጣት አይፈልጉም። ነገር ግን አርሰናል ደግሞ ከ20 ሚሊዮን ዩሮ በላይ ለዝውውሩ ይፈልጋል ማለት ነው። በሌላ ዜና ደግሞ ሳይሞን ፊሊፕስ እንደዘገበው ከሆነ አርሰናል
ከተወሰነ ጊዜ በፊት ኢንዞ ፈርናንዴዝን ማስፈረም ስለሚቻልበት ሁኔታ ቸልሲን አነጋግረዋል። ነገር ግን ቸልሲ ለተጫዋቹ የተጠየቀውን ገንዘብ ከመጠን ያለፈ መሆኑን እንደማይከፍሉ አረጋግጠዋል። ተጫዋቹ በበኩሉ ሙሉ ትኩረቱን ወደ ሪያል ማድሪድ ለማዘዋወር ነበር። ነገር ግን ያ ጉዳይ ሙሉ ለሙሉ አብቅቷል ባይባልም ወደ መገባደዱ የተቃረበ ይመስላል። አርሰናል በአዲስ አካሄድ ይመለሳሉ። እናም ኢንዞን አሁን ወደ አርሰናል ለመዘዋወር ፈቃደኛ ይሆናል ወይ የሚለው ግልጽ አይደለም ሲል ሳይሞን ፊሊፕስ ዘግቧል። ብሩኖ ጊማሬሽ የአርሰናል ዋነኛ ኢላማ እንደሆነ ይታወቃል። ስለዛም አሌክስ ክሩክ ይዞት የወጣው መረጃ አለ። ኒውካስትል የቼልሲውን አንድሬ ሳንቶስ የመሃል ሜዳ ተጫዋች ማለት ነው ለማስፈረም የሚደረገውን ፉክክር ተቀላቅሏል። ሳንድሮ ቶናሊን ወደ ቶተናም መዘዋወሩን እንዲሁም ብሩኖ ጊማሬሽ ከክለቡ ሊለቅ የሚችልበት እድል መኖሩን ተከትሎ ኒውካስትል በመሃል ክፍሉ ላይ ማጠናከር ይፈልጋል ሲል አሌክስ ክሩክ ይዞት የወጣው መረጃ ያሳያል። ብራዚል ከዓለም ዋንጫው መሰናበቷን ተከትሎ አርሰናል የብሩኖ ጊማሬሽን ዝውውር በፍጥነት ለማጠናቀቅ አረንጓዴ መብራት ማግኘቱን ቶም ካንቶን የፉትቦል ለንደን ዘጋቢ ዘግቦታል። አርሰናል አሁን ባለው ሁኔታ ድርድሩ ላይ ፈጣን እድገት ያሳያል ተብሎ ይጠበቃል ሲል ቶም ካንተን ዘግቦታል። እንደ ጃክ ሳጎን ዘገባ ከሆነ ደግሞ አርሰናል የብሩኖ ጊማሬሽን ዝውውር ከሚጠብቀው ጊዜ በላይ በፍጥነት ማጠናቀቅ እንደሚቻል በክለቡ ውስጥ ትልቅ እምነት እና ስሜት አለ ሲል ዘግቧል። ክለባችን አርሰናል የብራዚልን ከዓለም ዋንጫ መሰናበት ተከትሎ ብሩኖ ጊማሬሽ ላይ ያለውን ፍላጎት ከፍ እንደሚያደርግ እና ከተጫዋቹ ጋር ቀድሞውኑ ስምምነት ስላለ ብሩኖ ጊማሬሽ ወደ ክለባችን ለማምጣት የዝውውር ዋጋ ለኒውካስትል እንደሚያቀርብ ይጠበቃል። በሌላ ዜና ደግሞ የክለባችን የቀይ መስመር ተመላላሽ ጁሪያን ቲምበር አዲስ የረዥም ጊዜ ውል ለመፈራረም ተቃርቧል ሲል አንዳንድ ምንጮች እየወጡ ይገኛሉ። ጁሪያን ቲምበር በ2023 ከነ ዴክላን ራይስ እንዲሁም ከሌሎች ተጫዋቾች ጋር ክለባችንን ከተቀላቀለ በኋላ ምንም በጉዳት ብዙ ጨዋታዎች ቢያመልጡትም ነገር ግን በተሰለፈባቸው ተጫዋቾች ድንቅ ግልጋሎት በማሳየት በክለባችን የወደፊት እምነት ተጥሎበት የቀይ መስመር ተከላካይ ቦታን በቋሚነት ይጫወታል እንዲሁም ያን ቦታ ይሸፍናል ተብሎ የታመነበት ተጫዋች ነው። ስለዚህም ክለባችን አርሰናል የእሱን ኮንትራት ለማራዘም እየሰራ ነው የሚገኘው። በሌላ ዜና ቤን ጄኮብስ እንደገለጸው ይህንን ትላንትም ዘግበንላችሁ ነበር። አርሰናል ሞርጋን ሮጀርስን ለማስፈረም በቅርቡ ይፋዊ የዝውውር ጥያቄ ያቀርባል ተብሎ ይጠበቃል ሲል ዘግቧል። ነገር ግን ቤን ጃኮብስ ሲቀጥል እንደገለጸው አስቶን ቪላ ለሞርጋን ሮጀርስ የጠየቀውን ዝውውር ዋጋ የማይቀንስ ከሆነ አርሰናል ፊቱን ወደ ሌሎች ተጫዋቾች ሊያዞር ይችላል። ከነዚህ መካከል ዋነኞቹ ብራድሊ ባርኮላ፣ ጁኒየር ክሩፒ እና ጁሊያን አልቫሬዝ ሲሆኑ አልቫሬዝ ወደ ባርሴሎና የመዘዋወር ፍላጎት ቢኖረውም አርሰናል ግን እንደ አማራጭ ይዞታል ሲል ቤን ጄኮብስ ዘግቧል። ልክ ከዛሬ 1 ዓመት በፊት በዛሬው ዕለት ማርቲን ዙበሜንዲ ለክለባችን መፈረሙ ተረጋገጠ። ልክ እዚህ የሰጠው ማስተያየት ልክ እዚህ እግርህ እንደረገጠ የዚህ ክለብ እና የዚህ ቡድን ታላቅነት ወዲያውኑ ነው የሚገባ ሲል ደስ የሚል አስተያየት ሰጥቷል ማለት ነው። በዓለም ዋንጫ ታሪክ በአንድ ውድድር ላይ 3 እና ከዛ በላይ አሲስት በማድረግ ስማቸው በታሪክ ከተመዘገቡ ተጫዋቾች መካከል ማለትም ከ1966 ጀምሮ ቡካዮ ሳካ ሶስተኛው የአርሰናል ተጫዋች መሆን ችሏል። ከዛ በፊት ዴኒስ በርካምፕ፣ ማርቲን ኦዴጋርድ እንዲሁም ቡካዮ ሳካ መሆን ችሏል። ትላንት አሲስት ማድረጉን ተከትሎ ለጁድ ቤሊንጋም ቡካዮ ሳካ በወንዶች የዓለም ዋንጫ ታሪክ በአንድ የውድድር ላይ 3 አሲስት በማድረግ ስማቸው በታሪክ ማህደር ላይ ከሰፈረ 3 እንግሊዛውያን ተጫዋቾች መካከል አንዱ ሆኗል። ዴቪድ ቤካም በ2002፣ ሃሪኬን በ2022 እንዲሁም ቡካዮ ሳካ በ2026 ማለት ነው። እንግሊዝና ኖርዌይ በዓለም ዋንጫው ሩብ ፍጻሜ ኳርተር ፋይናል ላይ የመድረሳቸው ተከትሎ ቡካዮ ሳካ፣ ማርቲን ኦዴጋርድ እና ሌሎች 3 ተጫዋቾች አርሰናል የቅድመ ውድድር ዘመን ፕሪ-ሲዝን የመጀመሪያ ጨዋታዎች እንደሚያመልጧቸው ተዘግቧል ሲል ፉትቦል ለንደን ዘግቧል። ተጫዋቾቹ ቢያንስ የ3 ሳምንት ረፍት የሚሰጣቸው ሲሆን ቡድኖቻቸው ከውድድሩ ቢሰናበቱ እንኳ ተጫዋቾቹ ከአርሰናል ቅድመ ውድድር ዘመን ዝግጅት ተጋጣሚ ከሆነው ጂሮና ጋር የሚያደርጉት ጨዋታ ያመልጣቸዋል ሲል ተዘግቧል። ክለባችን የሴቶቹ ቡድን ሴሊና ሴርሲ የተባለች የጀርመን ተጫዋች መድፈኞቹን በይፋ ተቀላቅላለች። እቺ ተጫዋች በተለይ ክለባችንን በመደገፍ እና በኢንስታግራም የተለያዩ የክለባችንን ኳስ ስትመለከት እንዲሁም ሰለብሬት ስታደርግ ስትፖስት የነበረች ተጫዋች ናት እና አሁን ላይ ክለባችንን መቀላቀሏ ተዘግቧል። ዛሬ ላይ በሌላ በወጡ መረጃዎች ከሆነ ፓሪስ ሴን ጀርመን እና ማግነስ አክሉቼ የ5 ዓመት ውል ላይ ስምምነት ደርሰዋል። ፔዤ በሞናኮ መካከል ውይይት ጀምሯል፣ ከዲያሞንዴ ጋር ንግግር ላይ ናቸው ሲል ፋብሪን ሃውኪስ ዘግቧል። ስለዚህም ክለባችን አርሰናል ምናልባትም
ተጫዋቹን ብራድሊ ባርኮላን ለማስፈረም የሚችልበት ሰፋ ያለ እድል እንዳለ ነው የሚዘገበው። አርሰናል የቦርንማውዝን ተጫዋች አሌክስ ስኮት ይፈልጋሉ ሲል ቤን ጄኮብስ ዘግቧል። በሌላ ዜና ደግሞ እንደ ሜል ስፖርት ዘገባ አርሰናል ኤዝሪ ኮንሳን የመጀመሪያ ፍላጎት አሳይቷል። አስቶን ቪላ ዋጋውን ወደ 50 ሚሊዮን ፓውንድ አካባቢ እንደሚገመት ይነገራል። አርሰናል ግን ዋጋውን ወደ 35 ሚሊዮን ዩሮ እንደሚጠጋ ይታሰባል ሲል ሜል ስፖርት ዘግቧል። ዛሬ የነበሩ የዝውውር መረጃዎች እነዚህን ይመስላሉ። ስለተከታተላችሁ እናመሰግናለን። ነገ እንገናኛለን። ቻው፣ ደህና ደሩልኝ። እወዳችኋለሁ።